ሁላችሁም ሰላም እንዴት ናችሁ? ቤተሰቦች እኔ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ አፍያ ከኔ ጋር ሁሉ ሰላም ነው። ምስጋና ለአላህ ለአባቱ ጌታ። እንግዲህ ዛሬ በጣም ለብዙ ነገር የምንጠቀመውን የዶሮ አሰራር ነው ይዤላችሁ የመጣሁት። አጥንት የሌለው ዶሮ ለብዙ ነገር ለሰንዴች ልንሰራው እንችላለን። ያው ግን እንደ ሻወርማው አይሆንልንም። የሻወርማው በደረቅ ስለሆነ የሚሰራው የሻወርማው ጋር ልዩነት አለው። ግን እንደ ሰንዴች ልንሰራበት እንችላለን። ለመኮረኒ ፍሩን፣ እንዲሁም ደግሞ ድንች በፍሩን ስንሰራ ብቻ ለተለያየ ነገር የሚጠቅመን ይዤላችሁ የመጣሁት። እያያችሁ የመዳም ቅመሞች አብረን እንስራ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምትከታተሉ ምስጋና ከልብ ነው። ውድ ቤተሰቦች ሁልጊዜም አብራችሁን ሁኑ፣ አትለዩኝ። ያው አበረታቱኝ። እንግዲህ ውድ ቤተሰቦች ይሄን ምግባችንን እየሰራን አንዴን ዶሮዎችን አብረን እናወራለን። እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ባሩ ላይ አስቀምጡልኝ። ውድ ቤተሰቦች ሽንኩርት ሻንሷል እንደምትሉ እርግጠኛ ነኝ። ግን የሚሰራው ዶሮ ዛሬ በጣም ትንሽ ነው። ለአንድ ወቅት ብቻ ነው። ሽንኩርቱም አንድ ትልቅ ነው። ያው ሁሉንም የጨምረውን ግብአት አብራችሁ ተከታተሉ። ውድ ቤተሰቦቼ እኔ ከስደተኛ እህቶቼ ከመዳም ቅመሞች ልጆቼ እንዲሁም ከወዳጅ ዘመዶቼ የታዘብኩትን አንድ ነገር ላጫውታችሁ። ቤት ሳትሰሩ ወይም ቤታችሁን ያስጀምራችሁ ሳታስጨርሱ እቃ ምረትቡ ደግሞ እኮ እቃው እንደዚህ በ3000 በ4000 ወይ በ5000 ሪያል እኮ አይደለም። ከዛ በላይ እስከ 10000 እስከ 15000 እስከ 20000 ሪያል ድረስ እቃ ምረተቡ ልጅ ግን ምን አስባችሁ ነው? የምር ምን እንደሆነ የታዘብኩትን ነው። እንዲሁም እናንተ የኢትዮጵያ ቤተሰቦች የታዘባችሁት ካለ ሀሳብ አስተያየታችሁን ስጡኝ። እናም እቃው ጥሩ ነው። ጥሩ ሆኖ ሳለ ግን እቃው ዘላቂነት አይደለም። እቃው ዋናው የሚሰራበት ነገር ነው እንጂ እቃው መረተቡ አይደለም። የስራ መስሪያ እንዲሁም ደግሞ የአንገታችሁ መግቢያ ቤት ሳታስተካከሉ ቤት ሳያልቅ ቤቱ ገና በጅምር እያለ እንትን የምትሉ እቃችሁን የምትልኩ ዋናው ቤት ነው። ቤት ነው ወሳኙ። ከዛ ሄደን የምንቀመጥበት እረፍ የምንልበት ቤት ነው የሚያስፈልገን። ቤቱ ከተሰራ በኋላ ደግሞ የስራ መስሪያ በቂ ብር። በቃ በአሁኑ ሰዓት ኢትዮጵያ ኑሮ ውድነት አለ። ይሄ ሁላችንም ግልጽ ነው፣ የምናውቀው ነው፣ የምንሰማው ነገር ነው። ስራ መስሪያ እንድልበትን ተንቀሳቅሰን በሀገራችን ላይ እኛችን የመዳም ቅመሞች በጣም ጀግና ነን። እንኳን አይደለም በሀገራችን በሰው ሀገር ላይ ብዙ እየሰራን ነው። ብዙ ጀግና እህቶች አሉ በሰው ሀገር ላይ ያለ መኖሪያ ፍቃድ ተንቀሳቅሰው የተለያዩ 2-3 ስራ ለመስራት የሚሞክሩ ብዙ ጀግና እህቶች አሉን እና ከሀገራችን ሆነን ደግሞ እንኳን ይህን የበለጠ እንሰራል ብዬ አስባለሁ። እና የስራ መስሪያ በቂ ብር ሳይያዝ እቃ መረተቡ ለኔ ልክ ነው ብዬ አላስብም። የእናንተን ባላውቅም ይሄ የኔ አስተሳሰብ ነው። መጀመሪያ አንድ ቤት አንድ ክላስ ሙሉ እቃ ከምትረትቡ አንድ ዱላብ ሙሉ እቃ ከምትረትቡ ማለት ነው የስራ መስሪያ ብሩ ያን እኮ 20,000 ሪያል እኮ በአሁኑ ከአንድ ነጥብ በላይ ነው። እና ደግሞ 15,000 ሪያል 10,000 ሪያሉ 500,000 700,000 800,000 እቃ ከምትረትቡ እንደኔ አስተያየት ያንን ብር ስራ ብታስይዙት እናንተ ቆርጣችሁ ሀገር እስከገባችሁ ድረስ 2 ነጥብ 3 ነጥብ ሆኖ ይጠብቃችኋል። ወልዶ ሰርቶ ማለት ነው። እቃው 3 አመት 4 አመት ታሽጎ ቢጠብቃችሁ ልብሱም ብል ነው የሚባለው። እቃውም ደግሞ ታሽጎ ዘመዳን ተጠቀመበት። እኔ እኮ ደግሞ ግርም ድንቅ የምትሉኝ እንዳታዋጡ እቃ እንዳነኩ አንድ ሰው እንዳይከፍተው እንዳይባከን የምትሉት ነገር ይጠቀሙበት። በእናታችሁ ምንድነው ይጠቀሙበት። ነገ ሂደን ከሀገራችን ምን እንደሚያጋጥመን እኮ አናውቅም። ሳንሄድም እኮ ከዚህ ልንቀር እንችላለን። እንዲህ ሀሳብ ማለት ነው። አንዴ ገላጋችሁ ከተሰራችሁ አይቀር ቤተሰብ እንኳን ቢጠቀምበት ባይ ነኝ። ግን ደግሞ መጀመሪያ የሰው ልጅ የስራ መስሪያ የመንቀሳቀሻ በቃ እንደ ልቡ ባገሩ ገብቶ ወጥቶ መስሪያ ብር ሳያስቀምጥ እቃ መላኩ ልክ ነው ብዬ አላስብም። ይሄ የኔ አስተሳሰብ ነው። ግን ለቃላቴ ይቅርታ። መጀመሪያ ብር ይቀድማል። እንዴ በሁለት በሶስት ብረት ድስት አይደል እንደ በሁለት በሶስት ድስት አይደል እንዲያደግ ነው። በአንድ ለለውጥ እስከሆነ ድረስ የመጣ ነው። መለወጫ ብር ነው እንጂ የሚያስፈልገን እቃ አይደለም መለወጫ። እኔ እኮ ደግሞ ግርም ድንቅ የሚለኝ ካሜራ እርሾ ሳይቀር
የሻይ ቅጠል ሳይቀር ስኳር ሳይቀር ምልኩ ልጆች የምር በጣም ከባድ ደግሞ እኮ አንድ ሰው ሀገሩ ለመግባት አስቡ ያንን እቃ ካርጎ አርጎ ከ2 ወር ከ3 ወር በኋላ ከሀገሩ የሚገባ ሰው ቢሆን ምንም ችግር የለውም፣ ደስታ ነው። ግድ ብላችሁ የምትኖሩበት ነው፣ እንግዲህ ሲመጣባችሁ የምታስተናግዱበት ነው። ግን ሳልካችሁ 4 አመት 5 አመት ወላሂ ወቢላሂ አሉ 5 አመት 6 አመት ያደሩ ያንን ልከው ሳይሄዱ ማለት ነው። እና አይደብርም? ብራችሁ በርክቶ በቃ አሁን ያን ብር ምሳሌ አንድ ሰው 500 ሺህ ዕቃ ረትቦ አስቀምጦ 5 አመት 6 አመት ቢቆይም ያን ብር አይወልድም። እንደዛው እቃው እንዲታሸገ ነው በክብር የሚጠብቀው። ያውን ቤተሰብ ካልነካው እንደነኩ ብለው ካስጠነቀቁ በአማና ካስቀመጡ እንደዛው ብሎ ነው የሚያገኙት። ከተነካም ሊጎል ይችላል። ግን እሳ ያን ብር በ500 ሺህ ብር የሆነ ትንሽዬ ስራ በጣም ትንሽ ስራ ቢሰራ ከ5 አመት በኋላ 5 ሚሊዮን ሆኖ እንደውም ከዛ በላይ ሆኖ ልታገኙት ትችላላችሁ። እናም እንደ ሀሳብ ውድ ቤተሰቦች ለምንሰራው ገንዘብ አሁን በዚህ አመት ምን ሰራን ብለን ብናስተውል በጣም ደስ ይላል። እንደኔ እንዲያስተያየት እቃውን ፊት ያን እከሌ ልጅ እኮ ይሄን ያህል ብር ሚላክ እከሌ ይሄን ያህል ጎላ ላከ ምናምን ብሎ ለመወራት ለስም ከሆነ ያንን እንግዲህ እናንተ ታውቃላችሁ። ያን ድሮ ቀርቷል። ድሮ ከኛ በፊት እኛ ሀገር እያለን እከሌ ስንት ቢጃማ ላከ ስንት ሽርጥ ላከ ያን ድሮ ቀርቷል። ምንም ገንዘብ ሳይይዙ ምንም ቦታ ቤት ሳይገዙ ስንት ልጅ ያሉ 4-5 ሻንጣ 4-5 በርሜል የላኩ ራሱ የቤተሰቦቻቸው ቤት ሳይቀየር የራሳቸው ህይወት ሳይቀየር እንደዛ ያላኩ ልጆች አሉ። ያን ግን ፊት ቀረ። አሁን ዘመኑ የመቀየር ነው። እንቀየር ውድ ቤተሰቦች። እንደኔ ከሀገር ለመግባት ካልወሰናችሁ ከ2 ወር ወይም ከ1 ወር ከ3 ወር በኋላ ሀገር እገባለሁ ብላችሁ ካላሰባችሁ ትኬት እስካልቆረጣችሁ ድረስ ብሩን ከሚሰራ ላይ ብታረጉት ባይነኝ። ብሩ እየሰራ ከሚጠብቃችሁ ላይ ቦታ ገዝታችሁ ብታኖሩት በወር በ2 ወር ነው የሚጨምረው እንኳን አይደለም በአመታት። ሌላ አትራፊ ነገሮችን አትራፊ ስራዎችን እያሰራችሁ ብሩን ብታኖሩት ወይም ለሚሰራ ጀግና ወንድም ጀግና እህት ካላችሁ ቢሰሩ ብልኩለት እሱም እየሰራ እየተጠቀመ ለእናንተም ትርፋማ ያደርጋችኋል ባይነኝ። ውድ ቤተሰቦች እንግዲህ ይሄን ሀሳብ ነው። የእናንተን ሀሳብ ኮሜንት ላይ ያስቀምጡልኝ። እና ውድ ቤተሰቦች እንግዲህ በዛሬው ቪዲዮአችን እየቀጠለ ነው። አሁን ካሮቱ በዛ አይደል? ከዶሮ ይልቅ ካሮቱ በዛ። ካሮታችንን ከጨመርን በኋላ ደግሞ ፍልፍል ሮም እንጨምራለን ወይም ፍልፍል ባሪክ። ቀጣውን አብራችሁ ይስሩ ውድ ቤተሰቦች እና ሀሳብ አስተያየታቸውን አስቀምጡልኝ። ይሄን ሀሳብ ስለሆነ ከማይወልድ ነገር ብሩን መቼም ስንት ሆነ እንደምናገኘው እኛና አንድ ያላህ ያውቃል። ለሌላ ሰው ብታስረዱት የድካማችሁን መጠን ላይረዳችሁ ይችላል። በመዳን ቤት ስንት ምን ያህል እንደምትደክሙ ልፋታችሁን ድካማችሁን የእናንተ ሰው ራሱ ላይረዳችሁ ይችላል። ይሄን ያላችሁት በጣም የምትወዱት በጣም የምታከብሩት ሰው ራሱ የሚውሉበት ውሎ የሚሰሩትን ስራ መጠን ላያውቅላችሁ ይችላል። እንዲህ ሆናችሁ የምታመጡትን ብር ደግሞ በምን መጥፋት እንዳለበት በደንብ ማወቅ ይሄ ወሳኝ ነው ብዬ አስባለሁ። ውድ ቤተሰቦቼ ቅመማ ቅመሞች ስጨምር ያላሳየኋችሁ ጫጫታ ነበረ። ትንሽ ልጆቹ ነበሩ በኋራት ሙሸከል ይሉታል አረቦቹ። በሁሉም አይነት የተቀላቀለ ቅመምና ከሙን እንዲሁም የድንብላል ደርቆ የተፈጨ ድንብላልና ነጭ ወርድ ነው የጨመርኩት። አሁንም እንዲህ አድርጌ አበስለዋለሁ ውድ ቤተሰቦቼ። እና ውድ ቤተሰቦች አሁን በዚህ መልኩ እየበሰለ ነው። ጀግና ሴት ማለት ለእቃ ቁስ የ30 ብር ቢጃማ ወይም የ10 ብር ቢጃማ እየሟጠጠ ለቤተሰብ በጎላ የምትልክ ሳይሆን ጀግና ሴት ማለት እሷም ለፍታ እሷም ሰርታ ጥራ ግራ ቤቷን አሸንፋ ወንድሞቿን እህቶቿንም ለስኬት የምታበቃ እንቁ ሴት ማለት ነው። ውድ ቤተሰቦች እንግዲህ ጀግንነታችንን በቃላት ሳይሆን በተግባር የምንኖረው አላህ ያድርገን። በጣም ያምራል አይደል? ጨዋችንን እንጨምራለን። ያው ምን ጊዜም ጨው ስጨምር እኔ አልደካም እንደነገርኳችሁ። አሁን በዚህ መልኩ ደርሷል። ይሄ እንግዲህ ለብዙ አይነት ለብዙ አይነት የመዳም ቅመሞች ታውቁታላችሁ። ወላ ሀታ ለሰንቡሳ መጠቅለያ ይሆናል፣ ለብዙ ነገር ይሆናል። እንዲህ እያደረጋችሁ
ደግሞ ይሄን ዶሮ ትንሽ ቢሆንም አትክልቱ በዛ ካለ ይጥማል። ያው ዋናው ማመን ነው፣ ዶሮ ነው ብላችሁ ነው። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበር። ሀሳብ አስተያየታችሁን እስኪ እናንተ ስለ መዳም ቅመሞች ያላችሁን አስተያየት እናንተ የሚታዘባችሁትን የሰው ልጅ እኮ ከራሱ የሚታዘባል። እኔ አሁን ካለፈ ካሳለፍኩት ታሪኬ ስላችሁ እንዲህ ስለ ገንዘብ አያያዝ ከሌላው ይቆየንና የታዘብኩት በጣም ብዙ ነገር አለ እና እስኪ ያንን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጥልኝ። የዛሬው ቪዲዮ ይሄን ይመስላል። ቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ዳይ ቤተሰቦቼ እንደዚህ ሆኗል። በስሎ ጠፍቶ እሳቱን ከአንድ ሰዓት በኋላ አሁን በጣም ከበረደ በኋላ የድንብላል ቅጠል ተቆራርጬ አስቀምጫለሁ። እሱን እጨምራለሁ። ድንብላል ቅጠል ከጨመርኩ በኋላ በደንብ ቀላቀለዋለሁ። ይሄ እንግዲህ ለብዙ አይነት ይሆነናል። እኔ እንኳን ለአንድ ወቅት ነው በትንሹ የሰራሁት ዶሮ ስላልነበረን አትክልቱን በዛ አድርጌ ነው የጨመርኩት። እናንተ ከዚህ ላይ የፈለጋችሁትን የአትክልት አይነት መጨመር ትችላላችሁ። እኔ ግን የጨመርኩት የፈረንጅ ቃሪያና ካሮት እንዲሁም የድንብላል ቅጠል ብቻ ነው። እናንተ ግን የተለያየ አትክልትን መጠቀም ትችላላችሁ ካላችሁ እንደ ፍላጎታችሁ ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። እንግዲህ ስለ ቪዲዮ እስከ መጨረሻው አዳምጡትና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ።